በመጪው ሐምሌ 8 ለሚጀምረው የሀገራዊ ምክክር ኮሚሽን ጉባኤ ኢትዮጵያውያን በንቃት ሊሳተፉ እንደሚገባ ተገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል የጎንደር ከተማ ማዕከልን በይፋ ከፈተ። ሂጅራ ባንክ ከ1.9 ቢሊዮን ብር በላይ ታሪካዊ ትርፍ ማስመዝገቡን ገልጾ 10 ሚሊዮን ብር ለዘካና ለወቅፍ ማውጣቱን አስታወቀ። ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ሰነዘረች። የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት ተፈጸመ። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ አሳወቀች። የሚሉት የዕለቱ ከጁማ እስከ ጁማችን አበይት ክስተቶች ናቸው። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ሳምንታዊ የተመረጡ ኢስላማዊ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ በመጪው ሐምሌ 8 በሚጀምረው ሀገራዊ የምክክር ጉባኤ ኢትዮጵያውያን በንቃት ሊሳተፉ እንደሚገባ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት የአጀንዳ ማሰባሰብና የተሳታፊዎች ልየታ ስራዎችን ሲያከናውን የቆየ ሲሆን በመጪው ሐምሌ 8 ቀን 2018 ዓመተ ልደት ዋናውን ጉባኤ ለመጀመር 8 አበይት አጀንዳዎችን ይፋ አድርጓል። ኮሚሽኑ ለህዝብ ይፋ ያደረጋቸው ዋና ዋና አጀንዳዎች የሀገር ግንባታ፣ የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ እንዲሁም የሃይማኖት ጉዳዮችን ያካተቱ ናቸው። ሐምሌ 8 ለሚጀመረው ለዚህ የምክክር ጉባኤም ከመላው ሀገሪቱ የተውጣጡ ተሳታፊዎች ወደ አዲስ አበባ በመግባት ላይ የሚገኙ ሲሆን በአጠቃላይ 4000 ያህል ሰዎች በጉባኤው ላይ እንደሚታደሙም ተገልጿል። ኮሚሽኑ የምክክር ጉባኤው ስኬታማ ይሆን ዘንድ ጉባኤውን ለሚዘግቡ የህዝብ፣ የግል፣ የሃይማኖት ተቋማትና በማህበራዊ ሚዲያ እንዲሁም የውጭ መገናኛ ብዙሃን ጋዜጠኞች በምክክር ዘገባ ጽንሰ ሐሳብ ላይ ያተኮረ ስልጠና ሲሰጥ መቆየቱ ይታወሳል። በመጪው ረቡዕ በሚጀምረው በዚህ ሀገራዊ ምክክር ጉባኤ ላይ የሚሳተፉ ሙስሊም ተወካዮችም የኢትዮጵያውያን ሙስሊሞችን የዘመናት ጥያቄዎች በንቃትና በብቃት ሊያነሱ እንደሚገባ እንዲሁም ኮሚሽኑ ይፋ ባደረጋቸው አጀንዳዎች ላይ የነቃ ተሳትፎ እንዲያደርጉም ጥሪ ቀርቧል። የኢትዮጵያ ሙስሊም ወጣቶች ካውንስል የጎንደር ከተማ ማዕከሉን በይፋ ከፈተ። የኢትዮጵያ ሙስሊም ወጣቶች ካውንስል በአማራ ክልል ስር የሚተዳደረውን የጎንደር ከተማ ማዕከልን በትናንትናው ዕለት በይፋ ከፍቷል። ይህ እርምጃ በክልሉ ያለውን የወጣቶች አደረጃጀት ለማጠናከርና የተቋሙን አገልግሎት ወደ መሰረታዊ መዋቅሮች ለማስፋት ያለመ መሆኑም ተመላክተዋል። በጎንደር ከተማ በታላቅ ድምቀት በተካሄደው በዚሁ ማዕከል መክፈቻ ስነ ስርዓት ላይ የካውንስሉ ፕሬዚዳንት ኡስታዝ ኸይደር ከድር፣ የአማራ ክልል መጅሊስ ፕሬዚዳንት ሼህ ኑረዲን ቃሲም፣ የካውንስሉ ዋና ጸሐፊ ኢንጂነር ከማል አረብ፣ የአማራ ክልል ሙስሊም ወጣቶች ካውንስል ፕሬዚዳንት ወጣት ሙባረክ ሰኢድን ጨምሮ የጎንደር ከተማ መጅሊስ ዋና ሰብሳቢ ሼህ ኢብራሂም መሐመድ፣ ታላላቅ የአካባቢው ዑለሞች እንዲሁም የከተማ ወጣቶች ጥሪ የተደረገላቸው እንግዶችና ታላላቅ ዑለሞች ተገኝተዋል። ከማዕከሉ መክፈቻ ጎን ለጎንም የክረምት የወጣቶች ንቅናቄ በይፋ የተጀመረ ሲሆን በዚህም የችግኝ ተከላ፣ የስፖርት ውድድሮች ማስጀመሪያና ሌሎችም ወጣቶችን በበጎ ፍቃድና በማህበራዊ ተሳትፎ የሚያንቀሳቅሱ ልዩ ልዩ መርሃ ግብሮችም ተከናውነዋል። የጎንደር ከተማ ማዕከል መከፈቱ በአማራ ክልል ያለውን የሙስሊም ወጣቶች አደረጃጀት ይበልጥ ለማጠናከር፣ የካውንስሉን ተደራሽነት ለማሳደግና የወጣቶችን ሁለንተናዊ ተሳትፎ ለማጎልበት ወሳኝ ሚና እንደሚኖረውም በፕሮግራሙ ላይ ተመላክተዋል። ሂጅራ ባንክ ከ1.9 ቢሊዮን ብር በላይ ታሪካዊ ትርፍ ማስመዝገቡን ገልጾ 10 ሚሊዮን ብር ለዘካና ለወቅፍ ማውጣቱን አስታወቀ። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት በመስጠት ላይ የሚገኘው ሂጅራ ባንክ በተጠናቀቀው የ2025-2026 በጀት ዓመት አበረታች ውጤቶችን ማስመዝገቡን ሐምሌ 1 ቀን 2018 ዓመተ ልደት በኢንተር ሌክዠሪ ሆቴል በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ባንኩ ከፍተኛ የፋይናንስ ስኬት ከማስመዝገቡን ባሻገር ማህበራዊ ኃላፊነቱን፣ ሃይማኖታዊ ግዴታውን በመወጣት ረገድ አርአያነት ያለው ተግባር መፈጸሙንም አመልክቷል። ሂጅራ ባንክ በሀገር ደረጃ የተገኘውን ለውጥ ተከትሎ በኢትዮጵያ ቀዳሚ ከሆኑ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ሰጪ ተቋማት አንዱ በመሆን የንግዱን ማህበረሰብ፣ ገበሬዎችን፣ አርብቶ አደሮችን ጨምሮ ከ9000 በላይ መስራች ባለ አክሲዮኖች በማሳተፍ ከዛሬ 5 ዓመት በፊት እንደ ኢትዮጵያ አቆጣጠር ጥር 2013 የተመሰረተ ሲሆን በአሁኑ ወቅት የባለ አክሲዮኖች ቁጥር ከ26400 በላይ ደርሷል። ስራ በጀመረ በአጭር ጊዜ ውስጥ ትርፋማ በመሆን
በባለፈው በ2017 የበጀት ዓመት ለባለ አክሲዮኖቹ እስከ 20% የሚጠጋ የትርፍ ድርሻ ዲቪደንድ ማከፋፈል መጀመሩ የፋይናንስ ጥንካሬው ማሳያ ነው። ባንኩ በአጭር ጊዜ ውስጥ ተወዳዳሪና ተመራጭ ባንክ ለመሆን የተለያዩ ቴክኖሎጂዎችን በመጠቀም ዘመናዊና የደንበኞችን እሴት ማዕከል ያደረገ የተሟላ ከወለድ ነፃ የባንክ አገልግሎት በመስጠት እና በመላው ሀገሪቱ ተደራሽ በመሆን ከእድሜው በላይ ብዙ ስኬቶችን ማስመዝገብ ችሏል። በዚህ አጋጣሚ ሙሉ በሙሉ ከወለድ ነፃ ባንክ በሀገራችን እውን እንዲሆን እጅግ አስፈላጊ አመራር የሰጡትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እና ካቢኔያቸውን በመላው ሙስሊም ማህበረሰብ ስም ላቅ ያለ ምስጋና ላቀርብላቸው እወዳለሁ። በበጀት ዓመቱ ካገኘው አጠቃላይ ትርፍ ላይ 8 ሚሊዮን ብር ለዘካ እንዲሁም 2 ሚሊዮን ብር ለወቅፍ ማውጣቱን ገልጿል። በተጨማሪም የሐረመይን አገልግሎት በሚል ባዘጋጀው ልዩ መርሃ ግብር ላይ የገንዘብ እጥረት ላጋጠማቸው 35 ምዕመናን የሐጅ ጉዟቸውን እንዲያሳካ ጠቅላላ ወጪያቸው 50 በመቶውን ያለምንም ትርፍ በቀርደል ሐሰና ብድር ማመቻቸቱንም አስታውቋል። ባንኩ ሸሪዓን መሰረት ባደረገው የፋይናንስ ስርዓት ለኢንቨስትመንት ከሚሰጠው ፋይናንስ በተጨማሪ ያለምንም ትርፍ የሚሰጥ ቀርደል ሐሰና የተሰኘ አገልግሎቱን በማጠናከር 341.72 ሚሊዮን ብር ማቅረብ መቻሉንም አብራርቷል። ሂጅራ ባንክ በ2025-2026 በጀት ዓመት ያስመዘገባቸውን ቀሪ ዋና ዋና የፋይናንስ ስኬቶች የሚከተሉት ናቸው። የተጣራ ትርፍ ባንኩ በበጀት ዓመቱ 1.9 ቢሊዮን ብር የተጣራ ትርፍ በማግኘት የ132 በመቶ እድገት ማስመዝገቡ ተገልጿል። አጠቃላይ ገቢ የባንኩ ዓመታዊ ገቢ 3.55 ቢሊዮን ብር የደረሰ ሲሆን ይህም ከቀዳሚው ዓመት ጋር ሲነጻጸር የ97 በመቶ እድገት ማሳየቱም ተገልጿል። ተቀማጭ ገንዘብ የደንበኞች ተቀማጭ ገንዘብ በ101 በመቶ በማደግ 24 ቢሊዮን ብር ደርሷል። አጠቃላይ ካፒታል የባንኩ ካፒታል በ202 በመቶ ከፍተኛ እድገት በማሳየት 7.45 ቢሊዮን ብር ደርሷል። የውጭ ምንዛሬ በበጀት ዓመቱ 158 ሚሊዮን የአሜሪካ ዶላር ማግኘት የቻለ ሲሆን ይህም የ187.6 በመቶ እድገት ማስመዝገብ ችሏል። በባንኩ የዲጂታል ፋይናንሲንግ ዘርፍም ለጥቃቅንና አነስተኛ የስራ መስኮች እንዲሁም ለሴቶችና ወጣቶች ያለምንም ዋስትና 1.5 ቢሊዮን ብር የፋይናንስ አቅርቦት ማመቻቸትም ተገልጿል። እንዲሁም የዲጂታል ባንኪንግ ተጠቃሚ ደንበኞችን ቁጥር 2.24 ሚሊዮን ብር ማድረስ የቻለ ሲሆን በበጀት ዓመቱም አዲስ 41 ቅርንጫፎችን በመክፈት አጠቃላይ የቅርንጫፎችን ብዛት 170 ማድረሱ ተገልጿል። በመጨረሻም ባንኩ ለዚህ ታሪካዊ ስኬት እውን መሆን አስተዋጽኦ ላበረከቱ ባለአክሲዮኖች የኢትዮጵያ ብሔራዊ ባንክ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ልዩ ልዩ ባለድርሻ አካላት፣ ደንበኞች፣ የቦርድ አባላት፣ አመራሮችና ሰራተኞች ምስጋናውን አቅርበዋል። የአማራ ክልል እስልምና ጉዳዮች ከሰሞኑ በኢማሞችና በምዕመናን ላይ የሚፈጸሙ ጥቃቶችን አስመልክቶ የጥንቃቄ መልእክት አስተላለፈ። የአማራ ክልል መጅሊስ በክልሉ በኢማሞች በመስጂድ አገልጋዮች እና በሰጋጆች ላይ ጥቃቶች የተፈጸሙ መሆናቸውን በመግለጽ ለሁሉም የዞንና የከተማ አስተዳደር መጅሊሶች እንዲሁም ለመላው ሙስሊም ማህበረሰብ የጥንቃቄ መልእክትን አስተላልፈዋል። ምክር ቤቱ ባወጣው መግለጫ ከቅርብ ሳምንታት ወዲህ በኢማሞችና በመስጂድ አገልጋዮች ላይ የዛቻ የማስፈራሪያና የግድያ ድርጊቶች የተፈጸሙ እንደሆነ ገልጿል። ይህም በሙስሊሙ ማህበረሰብ ላይ ፍርሃትና ውጥረት ለመፍጠር የታሰበ ተግባር መሆኑንም አመልክቷል። ምክር ቤቱ ከመንግስት አካላት ከዞንና ከከተማ አስተዳደር መጅሊሶች ጋር በመተባበር ሁኔታውን ለመከታተልና ለመከላከል እየሰራ መሆኑን ገልጾ መስጂዶችንና ኢማሞችን በተጠናከረ ሁኔታ እንዲጠበቁ፣ ምዕመናን በምሽት ከሶላት በኋላ በጋራ እንዲንቀሳቀሱ፣ ፈጣን የመረጃ ልውውጥ እንዲደረግና ከመንግስት አካላት ጋር በትብብር እንዲሰራም ጥሪ አቅርቧል። በተጨማሪም ሙስሊሙ ማህበረሰብ አንድነቱን እንዲያጠናክር ከሌሎች የእምነት ተከታዮች ጋር ያለውን የመከባበርና የሰላም ግንኙነትም እንዲያስቀጥል እንዲሁም ኢማሞችና ኸጢቦች እንዲሁም ዳኢዎች ስለ ሰላምና ራስን መጠበቅ ለምዕመናን ምክር እንዲያስተላልፉ የክልሉ መጅሊስ አደራ ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጅሊስ መዋቅሮች ውስጥ ግልጽነትና ተጠያቂነትን ለማስፈን ያለመ የኦዲትና ኢንስፔክሽን ስልጠና በአዳማ ከተማ ለክልልና ከተማ አስተዳደር ባለሙያዎች ሰጥቶ አጠናቋል። በተግባር ልምምድ የታገዘው ይህ ስልጠና በማንኛውም ደረጃ የሚሰበሰብ ገቢና ወጪ የፋይናንስ ሕግን የተከተለ እንዲሆን የሚያስገድድ ባለ 7 ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ሰልጣኞችም ያገኙትን እውቀት ወደ ተግባር በመቀየር
የተቋሙን አሰራር እንዲያዘምኑና ኃላፊነታቸውንም እንዲወጡ አደራ ብሏል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ሳምንታዊ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። እስከ መረጃችን ፍጻሜ አብራችሁን እንድቆዩ እንጋብዛለን። አብራችሁን ቆዩ። በኡዝቤኪስታን ሲካሄድ የቆየው አንደኛው ዓለም አቀፍ የእስልምና ስልጣኔ ፎረም ዓለም አቀፍ ሰላምንና መከባበርን ለማስፋፋት እንዲሁም የበለጸገውን የእስልምና ስልጣኔ ቅርስ ለማደስና ለመጠበቅ ያለሙ አበይት ውጥኖችን ይፋ አድርጓል። በፎረሙ የአቋም መግለጫ መሰረት የተዋሃደ የዲጂታል ቅርስ መዝገብና ቤተ መጻሕፍት ማቋቋም፣ ዓለም አቀፍ ኢንሳይክሎፔዲያ ማሳተም፣ የምርምር ፋውንዴሽን መገንባት እንዲሁም የወጣቶች ፎረምና የቤተ መዘክሮች ህብረት መመስረትን ያካተቱ ግዙፍ ፕሮጀክቶችን ይፋ አድርጓል። የእስልምና ስልጣኔ በሰብአዊ ሳይንሶችና በስነ ምግባር ያበረከተውን ጉልህ አስተዋጽኦ የሚያጎሉት እነዚህ ዓለም አቀፍ ውጥኖች እንደ አውሮፓውያን አቆጣጠር እስከ 2030 ድረስ ሙሉ በሙሉ ወደ ተግባር እንደሚቀየሩ ተገልጿል። ውጥኖቹ በተሳካ ሁኔታ ለማሳካትም ሁሉም ተሳታፊ ሀገራት፣ ዓለም አቀፍ ተቋማትና የሳይንስ ማዕከላት በጋራ እንዲሰሩ ጥሪ ቀርቧል። ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤል እና የድሮን ጥቃት ሰነዘረች። ባለፉት 3 ሳምንታት ሰፍኖ የነበረው የተኩስ አቁም ስምምነት ተከትሎ አሜሪካ በኢራን ደቡባዊና ምስራቃዊ ግዛቶች ላይ በሰነዘረችው አዲስ የአየር ድብደባ ቀጠናው ዳግም ወደ ከባድ ውጥረት ውስጥ ገብቷል። የኢራን ኢስላማዊ አብዮታዊ ዘብ IRGC የአሜሪካ የባህር ኃይል 5ኛ ፍሊት ዋና መነሻ በሆነችው ባህሬን የሚገኙ የነዳጅ ማከማቻዎችን፣ በኩዌት የሚገኘውን የፓትሪዮት የአየር መከላከያ ስርዓትና በኳታር የሚገኙ የቅድመ ማስጠንቀቂያ ሳተላይት መገናኛ ጣቢያን በድሮን እና በሚሳኤል መምታቱን በይፋ አስታውቋል። ይህ የኢራን ድንገተኛ አጸፋ እርምጃ የተቀሰቀሰው አሜሪካ በኢራን የባህር ጠረፍና በምስራቅ ግዛቶች በሚገኙ ስትራቴጂካዊ ይዞታዎች ላይ ላለፉት 2 ተከታታይ ቀናት ከፍተኛ የአየር ድብደባ መፈጸሟን ተከትሎ ነው። በአሜሪካ ድብደባ ምክንያት በሰኔ ወር አጋማሽ ላይ ተደርሶ የነበረው ደካማ የተኩስ አቁም የፈረሰ ሲሆን ዋሽንግተን ለጥቃቱ መነሻ ያደረገችው ኢራን በሆርሙዝ ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በመሰንዘር ስምምነቱን ጥሳለች የሚል ክስ ካቀረበች በኋላ ነው። በአሁኑ ሰዓትም በኩዌት፣ ባህሬን እና ኳታር የሚገኙ የጸረ ሚሳኤል መከላከያ ዘዴዎች ጥቃቱን ለማክሸፍ በከፍተኛ ሁኔታ ስራ ላይ መዋላቸው የተሰማ ሲሆን ሁለቱም ወገኖች ወታደራዊ እርምጃዎቻቸውን አጠናክረው እንደሚቀጥሉ በማስጠንቀቃቸው ቀውሱ ወደ መላው መካከለኛው ምስራቅ ሊስፋፋ እንደሚችል ከፍተኛ ስጋትን ደቅኗል። የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት ተፈጸመ። ባለፈው የካቲት ወር በአሜሪካና በእስራኤል ጥምር ጥቃት ህይወታቸው ያለፈው የአያቶላህ አሊ ኻሜኒ የቀብር ስነ ስርዓት ትናንት ሐምሌ 2 ቀን 2018 ዓመተ ልደት በትውልድ ከተማቸው የማሽሃድ ከተማ ተፈጽሟል። ለረጅም ዓመታት ኢራንን የመሩት አሊ ኻሜኒ ያረፉት በትውልድ ቦታቸው በማሽሃድ በሚገኘው ቅዱስ የቀብር ስፍራ መሆኑን ተመላክቷል። በመቶ ሺዎች የሚቆጠሩ የኢራን ህዝብ የብቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለቡ በማሽሃድ ከተማ በመገኘት የመጨረሻ አክብሮታቸውን ለጠቅላይ መሪው ገልጸዋል። አዲሱ ጠቅላይ መሪ ሙጅተባ ኻሜኒ በደህንነት ስጋት ምክንያት በቀብር ስነ ስርዓቱ ላይ መገኘት አልቻሉም። አስክሬኑ ወደ ማሽሃድ ከመወሰዱ ጥቂት ሰዓታት በፊት ቴህራንን ከማሽሃድ የሚያገናኘው የባቡር መስመር ጨምሮ የተለያዩ መሰረተ ልማቶች በአሜሪካ ጦር መውደማቸውም ተነግረዋል። ኢራን በትራምፕ ላይ የግድያ ሙከራ ልትፈጽም ማቀዷን እስራኤል ለአሜሪካ ማሳወቋ ተገለጸ። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷ ተገለጸ። ኢራን ትራምፕን ለመግደል ያጠነጠነችውን ሴራ በእስራኤል የስለላ ድርጅት ተደርሶበት ለአሜሪካ መረጃው እንደተላለፈ የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏን መግለጿ ይታወሳል። ከሰሞኑ በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸውም ከዚሁ የደህንነት ስጋት ጋር በተያያዘ እንደሆነም እየተነገረ ይገኛል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሐምሌ 3 ዕለተ ጁምዓ ወደ እናንተ የደረሰው ከጁምዓ እስከ ጁምዓ ፕሮግራማችን የተከታተላችሁት ይመስል ነበር። በመረጃዎቻችንም ኢስላማዊ፣ ዓለም አቀፋዊና ሀገራዊ የሆኑ የተመረጡ አበይት ሁነቶችን ወደ እናንተ አደረስን። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።